ቅዱስ አሐዱ አምላክ አሜን። የአቶ ፈንታሁን ይመር ዜና ዕረፍትና ዕቅድ ይወጣል። አቶ ፈንታሁን ከአባታቸው ከአቶ ይመር ያለው ከእናታቸው ከወይዘሮ እማወይ ካሴ በደቡብ ጎንደር ዞን ደራ ወረዳ አስመውገሪያ ማርያም ከተባለች ቀበሌ በ1944 ዓ.ም ተወልደው እናታቸው ወይዘሮ እማወይ ካሴ አቶ አስረስ ወርቅነህን አግብተው ሲመጡ አብረው በመምጣት ካደጉ በኋላ እድሜያቸው ለአቅመ አዳም ሲደርስ ወይዘሮ ፈለጉ አይቸው የተባለችውን አግብተው በሞቀና በደመቀ ሁኔታ እየኖሩ ባየ ፈንታሁን፣ አንጓች ፈንታሁን፣ አለምናት ፈንታሁን፣ ሻሸ ፈንታሁን፣ ደጉ ፈንታሁንና አባል ፈንታሁን የተባሉትን ወልደው እየኖሩ እኔ ባልማርም ልጆችን ማስተማር አለብኝ በማለት የወለዷቸውን በሙሉ በማስተማር ከሀገር ውስጥ አልፎ እስከ አሜሪካ ድረስ የምትኖር ልጅ የነበራቸው ከአካባቢው ህብረተሰብ ጋር ተግባብተው ተመካክረው የሚኖሩ ሁልጊዜም ቢሆን ከቤታቸው ችግር የማያውቁ 2 ዕቃ በሬና 5-6 ላም የሚያልቡ ይህ ቤተክርስቲያን ሲሰራ በጉልበታቸውና በገንዘባቸው በተለያየ ሁኔታ አስተዋጽኦ ያደረጉ ግብረ ሰላም ያበሉ ዝክር የሚዘክሩ ከቤታቸው እንግዳ ሲመጣ ሰው በልቶ የጠገበ የማይመስላቸው ቁመው ካላስተናገዱ የማይረኩ ለተቸገረው የሚያበደሩ ፈሪሃ እግዚአብሔር ያደረባቸው ከሰው ጋር ተጣልተው ይቅር መንተ እግዚአብሔር የማያውቁ አንዳንዱ ሰው ሲጋፋቸው እንኳን ለልጆች ጠብ አላወርስም በማለት ጠብን ፈርተው የሚኖሩ ለልጆቻቸው በቂ ማጫ እየሰጡ የሚድሩ ለጎረቤታቸውና ለዘመዳቸው ሲቸግረው የሚያበድሩ ለምሳሌ ለወንድማቸው ልጅ 1 በቅሎ ገዝተው የሰጡ በሳል አስተዋይና አርቆ አሳቢ ልበ ብርሃን የሆኑ አባት ነበሩ። እኒህ የዛሬ ባለታሪክ ታሪካችን አቶ ፈንታሁን ይመር በሕይወት ዘመናቸው ሰው ሲጣላ ይዋል ይደር ሳይሉ የሚያስታርቁ በሽምግልናቸው የታወቁ ቤተክርስቲያን አዘውትረው የሚሳለሙ ፈጣሪ የሰጣቸውን ሀብት ብቻዬን ልብላ የማይሉ ልጆቻቸውን በሙሉ ከሰው ጋር ተግባብተው እንዲኖሩ ያደረጉ የሚያጠራቅሙትን ሁሉ ለዘመድና ለልጅ የሚደጉሙ ለምሳሌ ልጃቸው መኪና ሲገዛ ሐሳብም ይሁን ገንዘብ በድጋፍ የሚያደርጉ እንዲያው በጠቅላላ ይህ ጎደለው የማይባሉ ዘላን፣ ለጋስ፣ የዋህ፣ አስተዋይ ከሚባሉ ሰዎች በግንባር ቀደምትነት የሚጠቀሱ አባት ነበሩ። በሕይወት ዘመናቸውም የ3 ወንድና የ3 ልጆች አባት በድምሩ የ6 ልጆች አባትና የብዙ ልጆች አያት ነበሩ። ይሁንና ኦ አዳም መሬት አንተ ወትገብ ውስተ መሬት ሰው ሆይ አፈር ነህና ወደ አፈር ትመለሳለህ ተብሎ እንደተጻፈ መቼም የቤተ ክርስቲያን ፍቅር የእሳቸው መለያ ነውና ትናንት ነሐሴ 12 ቀን 2018 ዓ.ም ከዚሁ ቤተ ክርስቲያን የፍልሰታና የሚካኤልን ቅዳሴና የደብረ ታቦርን ዋዜማ ሲሰሙ ከዋሉ በኋላ ትንሽ አመመኝ ብለው ብዙም ሳይቆዩ በተወለዱ በ74 ዓመታቸው ከዚህ ዓለም በሞት ተለይተዋል። ስርዓተ ቀብራቸውም እሳቸው ቆመው ባስተከሉት በዚሁ በስላሴ ቤተክርስቲያን በርካታ ካህናት በተገኙበት ከቀኑ በ7 ሰዓት አካባቢ ይፈጸማል። ለቤተሰቦቹና ለወዳጅ ዘመዶቹ መጽናናትን እንመኛለን። አሜን። የሐዘን እንጉርጉሮ ደግ ሰው አጣን ዘንድሮ ትንሽ ግጥም ልጻፍ ለመስጠቱ ጌታ ምንም ለማይመስለው ቢያልቅ ሙሉ ይጎታ ከፈንታሁን ጋራ የተቀመጠማ ቀናውን ነው እንጂ ከፈንታሁን ጋራ የተቀመጠማ ቀናውን ነው እንጂ አይመክርም ጠማማ ተዝናንቶ ይናሳል ምንም ሰው ሳያማ የአባ ፈንቴን ኑሮ ሌላው ቢይዘው አሽሙርና መስቃ በወዘወዘው መኖር እንደዚህ ነው እንደ አባ ፈንታሁን ማብላት ማጠጣት ነው ባድ ዘመድ ቢሆን ያንን ሁሉ ትቶ ሊቀበር ነው አሁን ከአባ ፈንታሁን ቤት እንግዳ ከመጣ ማን ነው ግባ በሉት ከዚህ ይቀመጣ ጮማ ነው የሚበላ ጠጅ ነው የሚጠጣ እኩል ነው የሚሰጡ እና ቢነ የሚጣ ከእንግዲህ ቀረ እንጂ አንድ እሱ ሲታጣ ጠጅም ያማራችሁ ጮማም ያማራችሁ ከፈንቴ ቤት ሂዱ እንዲሰለቻችሁ ከቤት ቅቤ እያለ ወተት እርጎ ቋንጣ ሹልክ ብሎ ሄዶ ሙክት ይዞ መጣ አረቂና ጠላው ጠጁ ተትረፍርፎ የቅቤው ጉን ቀርቦ ነጭ ማር ከቀፎ ለልጁ ያበባል ስልክ ደወለና ካሳ ቢራስ መጣ አሽከሩ ላከና ከዚያማ ዘመዱ በዚያ እየተዝናና
ሁለት ሶስት ቀን ያድራል ቤቱን ይረሳና ዛሬ ሊቀበር ነው ያ ሁሉ ቀረና ወይ እሱን ወይ ሚስቱን መብቱን ቢጋፋት ወይ እሱን ወይ ሚስቱን መብቱን ቢጋፋት ተወው ባለቤቴ ምን ያደርግልናል አፈር ለብሶ ክፋት ነገ ለምን ሞተው በትንሽ እንቅፋት ሌባ ቢወስድበት ከመንጋው መካከል ንብረቱ አይቀንስም እንዲያውም መታከል ባየም አትጣላ ያብባልም ተወው ገንዘቤን ነው እንጂ እድሌን አይወስደው ነገሩን ተውና እናንተ ተማሩ መኪና ገዝታችሁ ከተማ እንድትኖሩ ሙላውን ይውሰዱት እንኳኑን ግማሹን እስክርቢቶህን ያዝ ጣልና ክላሹን ወይ ከተማ ግባ ሁለት ቤት አለልህ ሚዛንክንም አቁም ከዚያው ከሆነልህ የፈንታሁን ልጅ ነው እኔ እንድባልልህ ከእንግዲህም አይኖር ከፊት ያልነበረ ጤፍ እንጀራ በርጎ ዛሬ ተቀበረ ሲሸመግል ውሎ ሰው ከተስማማ እሱ ነው የሚችለው የፍንጥሩንማ ውሸትና ስርቆት በሱ ቤት አያምርም ሸርፒን ካላይ መጣም መጣው ካላይ ቀርም ባንደበቱ ክፉ አይነጋገርም ውሸት እንደሆነ ይመስክር አገርም የህቱን 30 ትናንት አስቆርቦ ቅዳሴ አስቀድሶ ቤተክርስቲያን ቀርቦ እንዴት አይነት ሞት ነው እየሄዱ መጥፋት አዳጋ ላገኘው እሾህ ወይ እንቅፋት ብዙ በእንዲህ አይነት ይሞታል በስፋት በደም ግፊት ይሁን ወይም በእድሜ መግፋት በዚያም አለ በዚህ መቼም ሞት አይቀርም እንደ አባ ፈንታውን ጥሩ ሰው መባል ነው ጠቃሚ ለቀሪም ከአባ ፈንታውን ቤት አይነገ ቅዳሜ የፍልሰታ ግድፍት ስመጣ ቀድሜ ገና በየቤቱ 3 ዶሮ ታርዶ ደግሞ ዘወር ስል ሙክቱ ተጋርዶ ሆዴ ይህን ሲያስብ ዛሬ መጣ መርዶ እህቱ ሙታበት ነጩን ክር ሳይከለው ልቅሶ የሚደርሰው ሲያበቃ ሙለው የፈጣሪ ነገር እሱን አፈር በለው የደብረ ታቦር ዕለት ልጅ ይርበደበዳል ባየከናቱ ግጥ ቦዲያ ግጥ ያብዳል ፈንታውን ጠፍቷቸው ሌላ የት ይሄዳል ሊያስቀድስ ነው እንጂ ሱባኤ ሊጨርስ ቀድሞ ስለሚገኝ መቼም ሳይደርስ እንደዚያም አይደለ አልመጣም ከደብር በጫካው ፈልጉት በሰው መቃብር ትናንት አስቀድሶ ተሰናብቶ ወጥቷል ከሚቆምበት ላይ ቢፈልጉት ታጥቷል ከነ ያብባል ቤት ድንገት ሂዶ ይሆን እንዲም አድርጎት አያውቅ አባ ፈንታውን በቃ ተውት ሙቷል ሊቀበር ነው አሁን ተረጋጉ ህይወታሪኩ እየተነበበ ነው ዝም በሉ እንጂ ታመመን ሳንሰማ እንደዚህም አለ እንዴ በቁም እየሄዱ ለሞት መድረስ ባንዴ ማስጠንቀቂያ ስጠኝ ማስጠንቀቂያ አታርገኝ እንደዚህ ያለ ሞት ከየትም አይገኝ ይሄ ትምህርት ነው ለኔና ለናንተ ቀድሞ መዘጋጀት ሞት ሳይመጣ ያኔ ይሄ ትምህርት ነው ለናንተና ለኔ ቀድሞ መዘጋጀት ሞት ሳይመጣ ያኔ መፍትሄው ለመዳን ከሰማይ ኩነኔ አባውራቸው እንጂ ምንክን ነው የባሰህ ምን ነው ደም በዛብህ ወይስ ደም አስነሰህ አልጋው ላይ ተኛና ትንሽ ልጅ ያንሳህ ሻሸ በአውሮፕላን ልጠይቅህ መጣች ዓለምናት ናፍቀሃት ሳትመጣ እንደወጣች አንጓች ሳታስበው ከደጅ አንተ አጣች ነሐሴ 12 ጣለው በረዶ የፈለጉሽን ቤት አደረገው ባዶ መብረቅ ነው መሰለኝ በረዶም አይደለ ምሰሶ ተመቶ ሁኗል እንደሌለ ዛሬ ለቅዳሴ ያመጣ ነበረ እንጀራና ጠላ ሁሌ እየዘከረ እና ምን ይሆናል ሞተ ተቀበረ ለፍልሰታ ግድፍት ያደረግሽው ጠጅ ዛሬ አጥዩና ለዝን ይሁን እንጂ ፈንታውን ከሌለ አልመጣም ከደጅ ድሮም የሚያመጣኝ ሆዴ ነበር እንጂ አባቶች እንዳሉት ከፍትፍቱ ፊቱ
እኔን የምትገርመኝ ከሰውየው ሚስቱ እንግዳ ሲመጣ ከሩቅ ይሁን ከቅርብ በፈገግታ ነበር ሁሉንም የምታቀርብ። ከቡና ላይ ሲደርስ አባ ፈንቴ ብሎ ሌላ ነው የሚቆላ እንዲሸተው ተብሎ። ከዚያማ ጨዋታ በእነሱ ቤት ያምራል። ያደረው ሲወጣ ያላደረው ያድራል። ከእንግዲህ በኋላ ይህ ሁሉ ይቀራል። በል ደህና ሁን አባ፣ ሞት ደህና ባይኖረው አፈሩ ይቅለልህ፣ ነፍስን ይማረው። ወስብሐት ለእግዚአብሔር። ፈንታውን ይመር በወጣትነታቸው እንግዳ ሲመጣ አይጠበቅታቸው እየተደሰቱ በመቀመጣቸው እንደ ቆይነት ችጋር ሰለታቸው ያትልቅ ገበራ ከመለ ደረሰ ላሙት መለማል በሶ ፈሰሰ ወፈንታውን ይመር አድኖ ፈረሰ። የዛሬውን ትቼ የወትሮውን ማንሳ ምናላ ገሬ ምናላ ማደሳ ከፈንታውን ነበር ጠቦ የሚነሳ 150 ዓመት ያንወበትን መጠንከር አለብን ለዘመኑ ቤትን እደም ድንበራ አያገነትን ብሎ ነበር የጀኖች አባቱ። እንደ ፈንታው ያለ አይገኝም ብን ለዚያ በሰማይ ስግደት ለመስጠት ስግደት ለመስጠት ዘርቻ ታበቃ በመንግስተ ሰማያት ቃል በጥጌታ በመንግስተ ሰማያት እጀት ጠየቀ ሲገርፉት አየሩን የነውን በጥጦ አራጣ የበላ ድንበራ ፈረሰ ዝንታን የሚበላው እንደደረሰ ሀጠቃያቸው እያለ መጽሐፉ እየተነገረ በሊቃውንት አፍ መራችን አቀርባሉ። ፈንታውን ለምንድነው የሚገፈለት? እንኳንስ ወንድ ልጅ ብትሆን ሴት ምን ያደርግላታል? ከባለ ግንበራ ያለ መጋሙት ዳኛ ከዝላለት ለቀርማት እንደዚህ እያለ ስግደት ማለዘው ጸሎት ማለዘው እንደዚህ እያለ ተደረሰ። ወፈንታውን ይመር አለም ደናው ብሎ ተናዘዘ። ከፈንታውን ይመር ከውድ ምስጢሩ ካልዋደት ትዳሬ ምን በድዬ የሆነ የተለየ ቀን ትዳሬ አንተ ነበርክ የኑሮ ተስፋ አንተን በማጣት የማስበው ጠፋ። አለቃ ቀርብኙ ከሞቀው ቤታችን አመት ባለ ደምቅር ሲመጣ እንግዳችን አመት ባለ ምንጭ እንጀራ ሲጋግር የመጣውን ዘመድ ማንም ያነጋግር ደረሳችንን መንበረ እንኳን ቢፈስ የልጅነት ባሌ የልጆች አባት የትዳሬ ሞገስ በገነት ያኖራት ወንድሜ ያንተ ነፍስ እኔም እስክመጣ ወዳለበትም አምራት ቦታ ውስጥ እንደቸርነቱ ተወዳጁ ሚስቴ አይዞሽ አይክፋሽ ቦታዬን አደራ ልጆችን ልጆሽ እንደ ወንድነት እጃለሁ በግብሽ እንደ ሴትነት ዳጠቅለነሽ ቦታዬን አደራ ልጆችን ልጆሽ አደራ ልጆች ከጎረቤት ጋር አትጣሉብኝ በአተን ምሕረታችሁ እንድታደርጉኝ ትናንት ስሙት እንዳታሰሩኝ። ንጹህ ገበሬ ነው ከላይ የወረደ ንጹህ ገበሬ ነው ከላይ የወረደ ወፈንታውን ይመር ሐውልቱ ተናደ። አንተ ያገሬ ሕዝብ ያገሬ ዳዊት ትንሹን ትልቁን የሚመራበት እንዲሁ ተዘጋ የፈንታውን ሞት። የጎጃሙም ዘመድ መጥቶ ከደጅህ የጎንደርም ዘመድ መጥቶ ከደጅህ ቁሞ ተዘግቶ የትብ ስግደትም አበሰው ጸሎትም አበሰው እንደዚህ እያለ ተደረሰ። የሳበደናው ብሎ ተናዘዘ። ነፍሱን አጸደ ገነት ያግባል። ቃልዎት ያሰማልን። ለመርጌታ